መድብል እንግዲህ ሰገን የተቀበረችበትን ቦታ አስቆፍረው ነበረ። የድሮ የመጀመሪያ ፍቅረኛዬ ስትል እስካሁንም አክሊሉ ባገተበት ቦታ ላይ ከክላስ ክላስ እየቀየረ እያሰቃያት ይገኛል። መድብል ደግሞ እንግዲህ ፍለጋውን እስካሁን ድረስ አላቆምም። እሱ ግን ሰገን የሞተችው ነው የመስለው። በመኪና አደጋ ሰገንን ያጣት መስሎ ነበረ። አክሊሉ ግን ሌላ ሰው እሷ በተቀበረችበት ቦታ አስቀብሮ መድብል እንግዲህ ታስሮ ይህን ዓመት ሙሉ ያደ እስር ቤት ምንም ኃጢአት ወይም ምንም በደል ሳያደርግ ሰገን የሞተች መስሎ እንግዲህ ፖሊሶች እንዲያስሩ እንደተደረገ የዚህን ዓመት ሙሉ ዋጋ ማስከፍለዋለሁ። ፍቅረኛ አይንም ሰገን አልሞተችም። መቃብሩ ዛሬ እንግዲህ ይቆፈራል። ግን ተቆፍሮም የተገኘ ነገር አንዳች ነገር የለም። የአጥንቱ የተገኘው ምርመራ የተደረገለት አጥንት ደግሞ የሴት ሳይሆን የወንድ ነው። በጣም ትልቅ ሰውዬ ነው። ተገሎ እዛ ጋ ማንም ሳያውቅ አድራሻ የማይታወቅ ሰው ነው የተቀበረው እዛ ቦታ። የኔ ፍቅር እንግዲህ ሰገን በህይወት አለች። መድብል ደግሞ ለመኮንን ደውለው እንግዲህ እንደዛ ብሎ ይናገራል ማለት ነው። ሞገስ እስካሁን ድረስ ሞገስ ደግሞ እዚህ ውስጥ ከገባ አንድ ትልቅ ነገር መፈጠሩ አይቀርም። እንግዲህ ሞገስ ደግሞ በራሱ ቤት ተከራይቶ የሚኖር ሰው ሲሆን እንዲሁም ደግሞ መድብል ደግሞ ስለ ፍቅረኛው ዋጋ እየከፈለ ያለው ነው ማለት ነው። እንዲሁም ደግሞ ሰገን ድራማ በጣም ደስ የሚልና በጣም አስተማሪ ድራማ ነው። ውድና የተወደዳችሁ የዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዩቱቤን ሰብስክራይብ ላይክ እያደረጋችሁ አበረታቶኝ ስለምታበረታቶኝ ከልብ አመሰግናችኋለሁ። እንግዲህ ሰገን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። መድብል እንግዲህ የሰገን መቃብር እንዲቆፈር ፖሊሶቹን ለምኖ እንዲቆፈር እሺ ብሎ ከቆፈሩት በኋላ ግን የተገኘው በሚያስደንቅ ሁኔታ የተገኘው የወንድ አጥንት ነው። ምርመራ ተደርጎ እንግዲህ የተገኘው የወንድ አጥንት ነው ማለት ነው። አክሊሉ ሰገን እንደሞተች አረጋግጦ እንዲያውቁ ብሎ ሰገንን አግቷት እንግዲህ እስካሁን ድረስ እያሰቃያት ይገኛል። የአክሊሉ እናት ደግሞ አንተ ግን እችን ልጅ ለምንድን ነው የምታሰቃየው? ብትለቃት ለምንድን ነው ማትለቃት? ለምንድን ነው ከዚች ልጅ ራስ ማትወርደው? ብላ እንግዲህ እናትየዋም አክሊሉ እንግዲህ ደላላውን እንግዲህ አንተ ያኛውን ሰውዬ አድራሻን ስለምታውቅ መድብልን ከየትም ብለህ አምጣ አዞ እምቢ ካልክ ግን መርዞ አንተን እገልሃለሁ። 2 ቀን ብቻ ነው መሰጠክ። መድብልን ከየትም ብለህ ማታመጣ ከሆነ የምትከፍለው ዋጋ ብዙ ታላቅ ሊሆን ይችላል። ስለዚህ መርዞ ቶሎ ብለክ ደላላ እስካሁን ድረስ ቶሎ ብለክ ያኛውን ሰውዬ በኔ እጅ አስገባ ይለዋል አክሊሉ እንግዲህ ለመርዞ ያኛውን ሰውዬ በ2 ቀን ውስጥ ማታመጣ ከሆነ ህይወትን እንደማሳጣ አትጠራጠር ይላል። እሱም ፈርቶ እንግዲህ መርዞ ደግሞ እኔ ከየት አድርጌ ነው የማመጣው? እንዴት ብዬ ነው ማመጣው? አይመጣም እዚህ ይለዋል። ከዛ በኋላ ደግሞ የሞገስ ምስጥ ወደ ውጭ ስትወጣ እንግዲህ አክሊሉ እንግዲህ መድብልን ፈልጓል። እኔ ህይወቴን ከማጣው ሞገስን መድብልን አሳልፈ ነው የምሰጠው ስል እንደዛ ማድረግ አትችልም ብሎ ሞገስ ይለምነዋል። ሞገስ ወንድምን አሳልፈ እንደማትሰጥ እኔ አውቃለሁ ብሎ ለመርዞ ስል እንግዲህ መድብል እንግዲህ ከፖሊሶቹ ሰገን እንዳልሞተች ካረጋገጠ በኋላ ወደ አክሊሉ ቤት ይመጣል ማለት ነው። ከዛ በኋላ እንግዲህ ሞገስ ሳያቅ እንግዲህ መርዞ ደውሎ ለአክሊሉ ይናገራል። የምትፈልገው ሰው ግቢ ውስጥ አለ ብሎ ሲደውል በጣም ጥሩ ስራ ነው የሰራከው መርዞ፣ ለዚህ ነገርማ በጣም የሆነ ነገር እሰጥሃለሁ ብሎ ስልኩን ይዘጋል። መድብል ደግሞ ፍቅረኛዋ እንዳልሞተች ያወቀ መድብል ደግሞ
ፍተሻውን እስካሁን ጀምሮ እየቀጠለ ይገኛል። የኔ ፍቅር እንዳልሞተች እኔ አውቄያለሁ። እኔ የገደልኳት መስሎ ነበረ፣ ግን እሷ አልሞተችም። ሰገን እኮ በህይወት አለች ሞገስ። እኔ የምልህ እኮ ሰገን በህይወት አለች ነው የምልህ። ሞገስ ደግሞ እሺ በቃ መድብል ተረጋጋ። ለብሩክ ነገርከው? ይሄኛውን ነገር ለብሩክ ነገርከው ወይ ስል ለብሩክ ደውዬ እነግራለሁ። ግን ዋናውና አንደኛው ነገር ሰገን በህይወት እንዳለች እና አክሊሉ አግቷት እንዳለ ማወቅ ራሱ በጣም ከባድ ነገር ነው ብሎ እንግዲህ መድብል ለሞገስ ይናገራል። ሞገስ ደግሞ ለወንድም ንገረው፣ መጀመሪያ ለብሩክ መናገር አለበት ምንም ነገር ሳታደርግ በፊት ይለዋል። ሰገን ግን የኔ ፍቅር የመጀመሪያ ከመጣ አንተን ገሎ እኔን እንደማያድነኝ እርግጠኛ ነኝ። እሱ ይመጣል፣ መምጣቱን ግን ይመጣል። መጥቶ አንቺን ሬሳሽን እንጂ የሚያገኘው አንቺ በህይወት አያገኘውም። ብመጣ ራሱ እኔ በጣም ፈሪ ሰው አልወድም። በጣም ኃይለኛና ጀግና ሰው ነው የምፈልገው የምወደው ስል እንግዲህ ሰገንም የኔ ሰው ፈሪ አይደለም፣ እንደዛውም ደግሞ እንዳንተ ያለ አውሬ ሰው አይደለም። አንድ ቀን መጥቶ እኔን እንደሚያት እንግዲህ ሰገንን አክሊሉ እንዲህ ያንጠለጠላት እንግዲህ ከክላስ ወደ ክላስ ያዞራል። ፍራቻው እንግዲህ መድብል ከመቼ መቼ ደርሶ ቦታውን አውቆ ይወስዳት ይሆን በማለት እንግዲህ እሷም ደግሞ የኔ ጀግና መጥቶ እኔን እንደሚያተርፈኝ በጣም እርግጠኛ ነኝ። እዚህ የምቆይበት ጊዜ በጣም ትንሽ ነው። አዎ የአንቺ ጀግና ግን ይመጣል። እኔ ግን እሱ እስኪመጣ ድረስ በህይወት አያገኝሽም። መጥቶ የሚያገኝሽ እና የሚወስደው ሬሳሽን እንጂ እኔ አክሊሉ መሆንን እንዳትረሺ ይላታል። እሷም ደግሞ ለምንድን ነው ጸበል ማትሄደው? ጸበል ብትሄድ እኮ ትድናለክ ትለዋለች። ለምንድን ነው ጸበል መሄደው? ላይ ያለው ሰይጣን እንዲሄድ ፈልገሽ ነው ይላታል። እንግዲህ ሰገን ደግሞ አዎ አንተ ሰው አይደለህም፣ በጣም አውሬ ሰው ነህ። ከኔ ምንድን ነው የምትፈልገው? ከኔ የምትፈልገውን ነገር ለምን አትናገርም ትለዋለች። እንግዲህ እሱ ምንም ነገር መድብል እንግዲህ ከፖሊሶቹ እሷ ሰገን እንዳልሞተች እና እንዳልተቀበረች ባወቀ ጊዜ በጣም ነው ግራ የገባው። እሺ ሰገን የት ናት? እኔ ግን እርግጠኛ ነኝ ሞገስ እሷ ያለችው አክሊሉ እጅ ናት። አክሊሉ ነው ቤት ውስጥ አስሮ ያስቀመጣት፣ እኔ እርግጠኛ ነኝ ብሎ ለሞገስ ይደውላል። ሞገስ ደግሞ ተረጋጋ፣ በቀስታ ሁሉንም ነገር እንደርሳለን፣ ግን አንተ ብቻ ተረጋጋ ይለዋል። እሱም ደግሞ የምን መረጋጋት ነው? እሷን እስከሚያገኝ ድረስ ውሃም ይሁን ምንም ነገር አልቀምስም። ሰገንን ካገኘዋት በኋላ ነው ሁሉም ነገር ማድረግ የምፈልገው ብሎ እንግዲህ ለሞገስ ይናገራል። መድብል በጣም መወዳትን ጓደኛዬ ወይም ፍቅረኛዬን አጥቼ እኔ እንዴት እበላለሁ እንዴት ይጠጣለሁ በማለት እንግዲህ መድብል በጣም እየተሰቃየ ይገኛል። እንዲሁም ደግሞ ሞገስ በጣም ፈርቷል ማለት ነው። በራሱ ቤት ተከራይቶ እንግዲህ አክሊሉ ማንም ሳያውቅ ቤት ልሸጥ ነበርና ቤት ልሸጥ ሲሄድ እንግዲህ ቤት የገዛው ሰውዬ ቤቱን አልገዛም፣ በጣም ይቅርታ ስለ አንተ የውሻ ልጅ ነክ፣ እንዴት ሁኔታው ካለቀ በኋላ ቤቱን አልገዛም ትላለክ? ምን ማለት ፈልገክ ነው ብሎ እንግዲህ አክሊሉ ቤቱን የምገዛው ሰውዬ በጣም አሰቃይቶ ሰድቦ ስልኩን ይዘጋል ማለት ነው። ሞገስ ደግሞ ቤቱን ልሸጥና ወይም ቤቱ የሚገዛ ሰውዬ ቤቱን አልገዛም ብሎ ደውሎ ስነግርለት ምን እንደምፈጠር እናያለን ብሎ እንግዲህ ለሚስቱ ይናገራል። ቤቱን እኮ የራሴን ቤት እንደ ክራይ ቤት አድርጌ የምኖረው ሰው እንደኔ ማናለህ ብሎ ሞገስ እንግዲህ በጣም ተናዷል። እና አክሊሉ እንግዲህ ሁሉንም ነገር በኃይል አይነት ነው የሚያደርገው። እንግዲህ ይሄ ነገር ደግሞ እንደማይመቸው ተናግሯል። እንግዲህ ውድና እየተወደዳችሁ የሰላም ዩቱብ ተከታታዮቼ ቪዲዮን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ተመኛውላችሁ።